ለ17 ጊዜ ራሴን ለማጥፋት ሞክሬያለሁ ግን 17ቱንም ጊዜ አልተሳካም ተማሪዎች ጋር ማራለው ስትጨናነቅ ስትረስ ውስጥ ስገባ ሰገሬን ላይ ለቃለሁ እኔን በፊት ለፊቷ 25 ሊትር ጄሪካን ደግሞ በጀርባ አዝላ ዋቀርታ ለሰው ቤት ለዛ ሆነ አሳደገች እናቴን ለመግደል አንቺ ነሽ እናት የምትገየው አው እናቴን ለመግደል ብዙ በቢላ አስፈራርቻ ታውቃለሁ ሰው ይጣላኛል ትሸቻለሽ ይለኛል እኔን አኖረው የመጨረሻው በሽታ የተወገደልሽ የት ቤተክርስቲያን ነው ዋሻ ስላሴ ቤተክርስቲያን አልፈልግሽም ብዬ እናቴን ክጃት ወጣሁ ሱስ ጀመርኩ መቃም ማጨስ መጠጣት አካኩ አርሴማ በሰንሰለት አስራኝ ይዛኝ ሄዳለች አርሴማ ድርሳኝ እሷ ተመልሳ ቤት ስትመጣ እኔም እኩል ከሷ ቤት ውስጥ ቀድም ደላላው ቤቴ ታድሪያለሽ ሴቶች አሉ ብሎ ነው እኔን የሚወስደኝ ሴቶች አሉ ሊወስደኝና እሺ ይደፍረኛል ደላላው ቤቴ ታድሪያለሽ ሴቶች አሉ ብሎ ነው እኔን የሚወስደኝ ከዛ ሴቶች አሉ ሊወስደኝና እሺ ይደፍረኛል ደፈረኝ ክብረ ንጽህናዬን እሱ ወሰደው እናቴ መጣች አፋልጉኝ ለጥፋ የለ አፋልጉኝ ተገኝቶ የለ መጣች ጥቁር ማቅለብሳ እሺ ስትመጣ ደነገጥኩ ከዛ ማን እናቷ ነኝ እናትሽ ናት አሁን ለምን ዋሸሽን በቃ መኖር አልፈልግም ነበር ከሷ ጋር ይሄን ሁሉ ነገር ደግሞ የምታሰራኝ ጎረቤታችን ከኛ ከኮንዶሚኒየም ከምንኖርበት ቤት እታች ላይ አንድ ሴትዮ አለች እሷ ናት እንዳሞራ ከነፌ እንድጠፋ የምታስደርገኝ ማለት ምን አድርጋሽ ከኔ ጸጉሬን ወሰደች የታገንታሽ እኔ ጸጉርሽ ልስራሽ ትለኛለች እሺ ብዬ እኔ ጸጉሬን ስሰራ ከማበጠሬ ላይ ጸጉሬን ትወስዳለች ከናቴ ሎሚ ትወስዳለች እሺ ከጎረቤቴ ደግሞ ማር ትወስዳለች እሺ ያንን ማር ትወስድና ሶስታችንም በቁጥጥሯ ውስጥ እንሆናለን ግን ከሶስታችን ውስጥ አስደግማባችሁ ነው አስደግማብን እናንተ በድግምት ታምናላችሁ አናምንም አናቅም ነበር ሟርት በእስራኤል አስማት በያዕቆብ አይሰራም አይደል የሚለው መጽሐፍ ቅዱስ አይሰራም እሺ ግን እኔ አላቅም ያ ድግምቱ መኖሩን አላቅም ምን መኖሩን አላቅም እሷን ካየኋት ቤት ውስጥ መቀመጥ አልፈልግም መጥፋት ነው የምፈልገው ከቤት ውስጥ ጥፊ ነው የሚለኝ ከዛ ወዲያውኑ ጸጉሬ ላይ 7 ቦታ ኪንታሮት ነበረብኝ እሺ ከዛ ኪንታሮት ነበረብኝ ነው እንዳልኩ ተደፍሬ ያለው መጣሁኝ መስከረም 26 2014 ዓመተ ምህረት ጻርቃኔ ማርያም ልንሄድ እንነሳለን ጻርቃኔ ማርያም ልንነሳ ተነስተን ከዛ ጅሩ አርሴማ እያለ ረዳቱ ይጠራል ጅሩ አርሴማ ሲል በቃ እማዬ ፍጹም እኮ የሚሄድበት ቤተክርስቲያን እንሂድ አልኳት እንጀራ አባቴ ማለት ነው ፍጹም እንጀራ አባት ነው እንጀራ አባቴ ነው የአሮን አባት ማለት እንሂድ አልኳት ሄድን ጅሩ አርሴማን ሄደ የምታውቀውና በጣም ተአምረኛ ቦታ ናት በጣም ፈዋሽ ናት እኔ ባንድ ቀን ድኜ እመጣለሁ ብዬ አላስብም ሚኒስትሪ አልፍ ያለው ልጁም ይጣፍቷል በቃ እኔ አሁን ሚኒስትሪን ስላለፍኩኝ ቤተሰብ አዲስ ህይወት ትመሰርታለሽ ብሎ ነው እየጠበቀኛለሁ ሲሄድ ጅሩ አርሴማ ሲሄድ ጸጉሬ ላይ የነበረው ባንድ ቀን ጸበል ያ የነገርኩ ኪንታሮት ይጣፋል እሺ 7 ኪንታሮት ነው ነበር 7 ቦታ ኪንታሮት ነበረብኝ ያ 7 ኪንታሮት ይጣፋል ከዛ ትምህርት ሊጀመርብኝ ደግሞ ይሆናል ጸበል ጠጣን ያርሴማን ንግስ አነገስን ያንን ንግስ አንግሰን ወደ ቤት መጣን ወደ ቤታችን ስንመጣ ያቺ ሴትዮ ስራው ይከሽፍባታል ምክንያቱም አርሴምዬ እናት ናት በቃ እውነት አርሴማ ማለት ለኔ ትልቅ ነገሬ ናት በጣም ሞዳት በስድስት አርሴማ በጣም ሞዳት እናቴ ናት በጣም ማለት ነው የምታውቂው መዝሙር አለ ስለ አርሴማ
አርሴማ ነይ ነይ አርሴማ አርሴማ ነይ ነይ አርሴማ እኔ ልንከራተት እኔን ይጥማኝ ውሃ አርሴማ ነይ ነይ አርሴማ አርሴማ ነይ ነይ አርሴማ ታምሜ ተኝቼ ከደሳሳው ቤቴ አርሴማ ነይ ነይ አርሴማ መታ ፈወሰችኝ አርሴምዬ እናቴ አርሴማ ነይ ነይ አርሴማ አርሴማ ነይ ነይ አርሴማ። በጣም የምወደው መዝሙር ነው ይህን መዝሙር ማለት ነው። ግጥም ትገጥሚያለሽ? ገጥማለሁ። እስቲ አንድ ግጥም አቅርቢልኝ እስቲ። ጉስቋላው ጎጆዬ ሰማዕቷ እናቴ ብዬ ስጠራሽ በአልጋ ላይ ሁኜ እማዬ ስልሽ ነይልኝ እናቴ ከደሳሳው ቤቴ በፍቅርሽ ይሞላ ጉስቋላው ጎጆዬ። የተሰጠሽ ጸጋ የቃል ኪዳን መስቀል የታመመ ድኗል በገዳምሽ ጸበል። ንፍሮሽን የበላ ጸበልሽን የጠጣ ድኖ ተፈውሶ አምኖ ደጅሽ መጣ። በአማላጅነትሽ ስምሽን የጠራ ዝክርሽን ዘከረ ታምርሽን አወራ። ነይልኝ እያለ ሰማዕት አርሴማ በደስታ ዘለለ እንደንቦቀቅላ። በዋንጫ ጸበልሽ በዘንባባ ጸጋሽ ስንቱ ተፈውሶ ስለታስገባልሽ። ለእኔ የሚሆነኝ ዘመድ የለምና እኔንም አበርጅኝ እናቴ አደራ። ተገደጅሽ መጥቼ አፍሬ ያለመለስ አግዥኝ ሰማዕቷ ከመሜ ልፈወስ። ጥሩ። አሁን ቅድስት አርሴማ ሄደሽ ጅሩ አርሴማ ጭንቅላትሽ ላይ የነበረው 7 ኪንታሮት ዳነልሽ? ዳነልኝ። ተፈወስሽ? ተፈወስኩ። እሺ ተፈወስኩኝ። 9ኛ ክፍል ላይ ማጥናት ጀመርኩ። በፈርስት ሴሚስተር 9ኛ ወጣሁ። ሰንበት ትምህርት የተጀመርሽው አሁን ከዚህ በኋላ ነው? ከዚህም በኋላ ነው ጀመርኩኝ። መጋቢት 27 ቀን 2014 ዓመተ ምህረት አንድ ወንድ ልጅ ተዋወቅኩኝ። ያንን ወንድ ልጅ ኖርማሊ እናወራለን፣ እንስቃለን፣ እንጫወታለን። ምንም አይነት ግንኙነት አልነበረንም። ከዛ አንድ ቀን ቲያትር ሰራ ነበረ። እዛ ቲያትር እየሰራሁኝ ስመለስ ቅዳሜ ቀን ነው። ተደዋውለን እንገናኝ ምናምን ተባባለን። የት? ልጁን ሙስሊሙን ልጅ ልናገኘው ነው። ለምን ጠፋ የሚለውን ነገር ማለት ነው። ልንሄድ ስንል ስልክ ስንደውልለት ስልኩን አያነሳም። በቃ አያነሳም ብለን ትተነው በቃ ተመልሰን ወደ አራብሳ እንሄዳለን። ቤት አራብሳ ነው እንደነገርኩ፣ አራብሳ እንሄዳለን። አራብሳ ስንሄድ ከልጁ ጋር በቃ ኖርማሊ እያወራን በጣም መቀራረብ ጀመረን። ሴትና ወንድ ከተቀራረበ የሚፈጠረው ነገር ሌላ ነገር ነው። ከዛ ሳናስበው ሁለታችንም ራሳችንን የማይሆን ቦታ ላይ ያገኘነው። ከዛ እያልን ግንኙነት ተፈጸመ። ፍቅር ጀመርን። አብረን እየኖርን እያለ መጀመሪያ እናቴን ያወራት ነበረ። ማዘርን እኮ አፍቅሪያት ነው፣ እኔ እኮ ወድጃት ነው ይላት ነበረ። ከጊዜ ሂደት በኋላ ግን ልጅሽ እኮ መታብኝ ነው ማለት ጀመረ። መንፈሱ አንግሉን ቀየረው። ገብቷል? እኔ ነኝ ዝሙት እንድናደርግ የምጠይቀው ልጁን፣ እናደርጋለን ግንኙነት። መድኃኒት ወስዳለሁ። ያ መድኃኒት እኔን በጣም እየጎዳኝ መጣ። ከዛ እየጎዳኝ ሲመጣ እናቴ ይህን መድኃኒት አትወሰጂ ትለኛለች። ለምን ትይኛለሽ? ግብግብ ተፈጠረ ከእናቴ ጋር። ግብግብ ሲፈጠር ይህን ሁሉ ነገር ግን ያቺ ሴትዮ ታያለች። ዝም ነው የምትለው፣ የምትናገረው ነገር የላትም። መጨረሻ ላይ ቤቱን ትታ ትወጣለች። የተከራየችውን ቤት ማለት ነው። እሷ ስትወጣ እኔና ይሄ አማኑኤል የሚባለው ልጅ አብረን ፍቅርም እንዳልኩ ጀምረናል ምናምን አብረንን ከልጁ ጋር ማለት ነው ግንኙነት እናደርጋለን። ከዛ ምርጫ መጣብኝ። ወይ ልጁን ምረጭ ወይ እኔን ምረጭ ተባልኩኝ። እናቴ ወይ ልጁን ምረጭ ወይ እኔን ምረጭ ስትለኝ ልጁን በጣም አፈቅረው ነበር። በጣም ወደው ስለነበር እናቴን ትቼ ልጁ ጋር ሄድኩኝ። ከዛ ልጁ ደግሞ ለምን እኔን
መረጥሽ? እናቴ ከቤት ወጥቻለሁ አልፈልግሽም ብያት እናቴን፣ ልጁም ደግሞ አልፈልግሽም ይለኛል። በዛ መሀል በቃ ራሴን ማጥፋት ወስናለሁ። ለምን እንደምታጠፊ? በቃ ማንም አይፈልገኝም። እናቴንም ክጃለሁ። ይሄም ልጅ ደግሞ አፈቅሯለሁ ብዬ ያሰብኩትም ልጅ ደግሞ አልፈልግሽም ብሎኛል። ለዛ በቃ ብዬ 9ኛ የወጣሁት 12ኛ ወጣሁ ሰከንድ ሴሚስተር ላይ። ባህር ውስጥ የወደቅሽው በዚህ ሰዓት ነው? አይደለም፣ ባህር ውስጥ ገና ነው። እንደዛ ብዬ እያልኩ ራሴን ብዙ ጊዜ ራሴን በምላጭ በብርጭቆ ተልትየዋለሁ፣ እጄን ማለት ነው። ይሄን የሚያስደርግሽ መንፈሱ ነው? መንፈሱ ነው በቃ ማለት ራሴን እንዳጠፋ ምን እንድል ማለት ነው። እንደዛም ሆኖ ጸሎት ጠመቂም አትጸልይም? ጸሎትን አላቅም ነበር። እሺ መጸለይ ምንድነው? ጸሎት አድርጊ ትለኛለች፣ ምንም አላቅም። መጸለይ ምንድነው? ጸበል ሄጄ እጠመቃለሁ፣ ምንም አይመስለኝም። ጸበል ሄጄ ተጠምቄ ምን ብዬ እመጣለሁ። ጠዋት ቤተክርስቲያን ሄጄ ከልጁ ጋር አጋጣሚውን አግኝቼ ተገናኝቼ ግንኙነት አደርግ ነበር ከዚህኛው ልጅ ጋር ማለት ነው። የተለያዩ እንትኖችን ገብቶኛል። ተይው እሱን እለፊ ፈልጌ እንደዛ እያልኩ 10ኛ ክፍል ላይ 51ኛ ወጣሁ። ውጤቴ ዘቀዘቀዘ። ከ9ኛ ክፍል ወደ 51ኛ? አዎ ከ9 ወደ 10ኛ ክፍል ላይ 9 ነበር ሶጪው ነበር አለ በፊት። እሺ አሁን 51ኛ ሆነ። 51 ተማሪ ነው ያለው? 54 3 ተማሪዎች ብቻ ነው የምትቀድሚው? አዎ እሺ። እንደዛም ወጥቼ ምንም አይመስለኝም። እንደዛ ሆኖ አለፈ። 10ኛ ክፍል ውጤት አመጣሽ? 51ኛ መጣ። 11ኛ ክፍል ላይ መጣሁ። እሺ 11ኛ ክፍል ላይ ስመጣ እንደዛው ከልጁ ጋር እንዳትሆኝ ተብዬ ከተደረገብኝ አልፈልግሽም ብዬ እናቴን ክጃት ወጣሁ። ሱስ ጀመርኩ፣ መቃም፣ ማጨስ፣ መጠጣት። ከፎቅ ላይ ስንቴ ልክ ፎቁ ላይ ቤታችን ፎቅ ላይ ነው፣ 2ኛ ላይ ነውና ፎቁ ላይ ወጥቼ ለወርቅ ስል ወይ ወንድሜ መጥቶ ያድነኛል ወይ እንጀራ እያጋገርኩኝ አሁንማ ካሁን ፎቅ ላይ ጆሮዬ ላይ መጥቶ ከፎቅ አሁን ውደቂ እናቴ ትመጣና ነይ ይሄን ስራ ስሪልኝ ብላ ይቀራል። እንደዛ እያልኩኝ ለ17 ጊዜ ራሴን ለማጥፋት ሞክሬያለሁ። 17 ጊዜ ግን 17ቱንም ጊዜ አልተሳካም። 17 መሆኑን በምን አውቀሽ ነው? ቆጥረሽው ነው? ቆጥሬው ሳስበው አንዳንዴ ቁጭ ስል አንድ ጊዜ እንደዚህ አድርጌ ነበር፣ አንድ ጊዜ እንደዚህ አድርጌ ነበር፣ አንድ ጊዜ እንደዚህ አድርጌ ነበር። እሺ እናቴን ሁሉ ደብድቤያት የምወጣበት ታይም ነበር 11ኛ ክፍል ላይ ያለው። አንቺ አልፈልግሽም፣ አልወድሽም፣ እናቴ አይደለሽም። ክዳት ማለት ነው፣ ክጃት። እሺ ከዛ ወደ 12ኛ ክፍል 34ኛ ወጥቼ አልፋለሁ። ከዛ ልክ 11 ላይ እንዳለሁኝ መምህርት አባይነሽ የምትባል ዋሻ ስላሴ ቤተክርስቲያን የሩፋኤል ጸበል አለ፣ ሂጂና 7 ቀን ተጠመቂ ትለኛለች። እኔ አልጠመቅ። ሂጂ ተጠመቂ፣ ህልም አይቻለሁ ሜሮን ሂጂ ትለኛለች። አልሄድም። ከዛ መስከረም 21 ቀን የእመቤታችን ዕለት መስከረም 21 ቀን እናቴ የእህቷ የማርያም ዝክር ነበረ። የዝክር ምግብ ይዛ ስትመጣ ብር ብዬ ከቤት ወጥቼ እጠፋለሁ። ከዛ በቃ አልፈልግሽም፣ አንቺን ተይኝ፣ እኔ እናቴ አንቺ አይደለሽም፣ እናቴ ለኔ ምንም አትሰሪልኝም፣ አባቴ ያልፈለገኝ እናቴም አላስፈልግሽም፣ ተይኝ እላት ነበር። እባክሽ ልጄ ትላለች። እኔ እንደዛ ስወጣ በገመድ ለመታነቅ እሷ ደግሞ ራሷን ለማጥፋት ቤት ውስጥ ገመድ እያዘጋጀች እያለ ሰው ይመጣና ያተርፋታል። ጎረቤታችን ትመጣለች። እኔ ጠፍቻለሁ በቃ በ21 ማለት ነው። በ22ም ውጭ አድራለሁ። በ23 ወደ ቤት እመለሳለሁ። የጊዮርጊስ ዕለት በ23 እመለስና በቃ ልጄ ራስሽን በጣም እየጎዳሽ ስለሆነ ትልና በሰንሰለት ታስረኛለች። አካኩ አርሴማ በሰንሰለት አስራኝ ይዛኝ ትሄዳለች። አርሴማ ድርሳኝ እሷ ተመልሳ ቤት ስትመጣ እኔም እኩል ከሷ ቤት ውስጥ ቀድሜ ታገኘኛለች። እንዴት አላቅም።
ሰንሰለቱን በጥሰሽ ሰንሰለት ከመታሰሪ በፊት አምልጫት እኔ ቤት ውስጥ ታገኘኛለች። ከ3 ጊዜ በላይ ቤት ውስጥ አገኘች። መጨረሻ ነው ሰንሰለቱን የታሰርኩት። በሰንሰለቱ ደግሞ ታስሬ የሐምሌ ገብርኤል ዕለት አካኮ አርሴማ አካኮ ገብርኤል ቤተክርስቲያን በአንድ አስተዳዳሪ ስር ነው። ቤተክርስቲያን እንዳልሄድ የቦታ የሱባኤ ቦታ ነው፣ ከባድ ነው፣ መሄድ እንፈራለሁ። ከዛ ምን አደረኩኝ? በቃ ለእናቴ ደውዬ መተሹ ሰጂኝ፣ እኔ እዚህም ኑሬ ፈጣሪን ኃጢአት እየሰራሁበት ነው። እናት ገመናን ሸፋኝ ናት፣ ሁሉን ነገር እንትሸፍንላለች። እናት ሳለ ሩጥ አባት ሳለ ሀቂጥ ይባል የለ ተረቱ። ግን እናቴ ለኔ ምንም አልነበረች። በቃ እንደዛ ሆኜ ስመጣ መታ ተቀበለች። ከዛ ፍስለታን ሱባኤ እዛ ይዤ መጣሁ ተመልሼ ወደዚሁ። አሁን ወደ 12ኛ ክፍል አለፍሽ? 12ኛ ክፍል ላይ ደረስኩኝ። 12ኛ ክፍል ጨረሽ? 12ኛ ክፍል ከመጨረሴ በፊት ተጋለጠ መንፈሱ። የተጋለጠ ዋሻ ስላሴ ቤተክርስቲያን አንድ መላከ ገነት የሚባሉ አባት አሉና ሲያዩኝ ገና የማናት ልጅ አሉ። ያቻትን ማናት ይልኳቸው። አንቺ እኮ በኃጢአት የተጨማለቅሽ ነሽ፣ ሰው ያስፈልግሻል አሉኝ። ሰው የለኝም እኔ እናቴንም አባቴንም ማንንም የምፈልግ ሰው አይደለሁም ብዬ ተናገርኳቸው። አይን ላይ እንደዚህ ፊት ለፊት ማለት ደነገጡ በጣም። በ26 የኔ መንፈስ ተያዘ። ከዛ መጨረሻ ላይ መንፈሱ ይገባና መድኃኒት ለ17ኛ ጊዜ ያልኩ ከዚህኛው ጭምር ነው መድኃኒት ያስወጣኛል። ከዛ በቃ ጠዋት ደህና ነበርኩኝ፣ ማታ ሬሳ ሁኜ አደርኩ። በቃ ወደ ላይ ወደ ታች ታምሜ አደርኩኝ። ከዛ በቃ እቺ ልጅ ሞተች ነው የተባለው። አባዬም ሞተች አሉ። በቃ እቺ ልጅ ሞተች እየተባልኩኝ እያለ ህይወት ዘርቼ ተነሳ። ከዛ ሰው አይፈልገኝም፣ ያ የሰገራው ሽታ አለ እስከዛን ታይም ድረስ ማለት ነው። ከዛ እንዴት ሆነ ሳይባል መጥፋት ጀመረ፣ ቀነሰ በጣም። እናቴ ትሸቻለሽ እኮ ልጄ ትለኝ ነበር። ሽንት ቤት ተጠቅሜ ስል ሽንቴን ሸንቼ ስወጣ እጄን ምግብ ልበላ ስል ሰገራ ይሸት ነበር። ምግብ ልበላ ስል ማለት ነው። ሰው እንደዚህ አብሮኝ አይቀመጥም። ሂጂ አንቺ ትሸቻለሽ እኮ ይለኝ ነበር። በቃ እንደዚህ ሙኝ ፈጣሪ እኔ ምንም በቃ እመብርሃን መቼ ይሆን ህይወትን የምትቀይሪው እላት ነበር ሁልጊዜ። አንድ ቀን ህይወትን ቀይራሽ መቼ ይሆን ማየው እላት ነበረ። ከዛ እሳቸው አባዬ ልጄ ከዚህም በኋላ ከወንድ ልጅ ጋር ከተገናኛሽ ትሞቻለሽ፣ ይቅርብሽ፣ በቃ እኔ አባት ሆንሻለሁ አለ። አባዬ እኔ እኮ ሰገራዬን ላይ የምለቅ በቃ ከወንድ ልጅ ጋር ምተኛልሽ እኮ ነኝ፣ ምንም አልጠቀሙትም አልኳቸው። ከዛ እኛ አባት ልጄ በቃ ሰው ሁኝ፣ ሰው መሆን አለብሽ አሉኝ። አባዬ እኔ እኮ ሰው መሆን አልችልም፣ ሰው መሆን እኔ የምችል ሰው አይደለሁም፣ እንዴት ሁኚ ነው ሰው መሆን አልኳቸው። ልጄ ሰው መሆን ትችያለሽ፣ ሰው ስትሆኚ ህይወት ሁሉ ይቀየራል አሉኝ። እስኪ እናትሽን ታዘዣት አሉኝ። ደዛ ሲሉኝ በቃ ነገሮቹ ሁሉ ስግብግብ ሆኑብኝ። እናት ምንድናት የሚሉትን ፊሊንጎች መጣሁበት። እናቴ ለኔ ብዙ መስዋዕትነት እንከፍላለች፣ ግን እኔ እሷን መስዋዕትነት ምንም እንትን አልልላት። ያን ሁሉ እያረኩኝ ግን እናቴ ይችላል ነበር፣ ግን የእሷ ፍቅር ምንም የለኝም። እኛ አባት ሰው ሁኚ ሲሉኝ ሰው መሆን ምንድነው የምትለው ቃል መጣች ወደ እኔ። ትምህርቴን እንደዛው እየተማርኩ
እየተማርኩ ባህር ውስጥ ሁሉ በቃ እኔ ሰው አይፈልገኝም ብዬ ባህር ውስጥ ራሴን ሁሉ አግኝቼዋለሁ። የት ባህር? አቃቂ ወንዝ ውስጥ። እንደዛም ሆኖ ግን እተርፋለሁ። ሞትኩኝ ስል እተርፋለሁ። ከዛ በኋላ ነው ኮሌጅ የገባሽው? አሁን ነው ኮሌጅ 2018 ላይ ነው ኮሌጅ የገባሁት። አሁን የስንተኛ ዓመት ተማሪ ነሽ? ፈርስት ይር ነኝ። አሁን የመጀመሪያ ዓመት። አሁን ያ ሁሉ አልፎ 12ኛ ክፍል ጨርሰሽ ምን ዩኒቨርሲቲ ነው ተማሪው? አድማስ ዩኒቨርሲቲ እየተማርኩ ነው። አንደኛ ዓመት ነሽ። ውጤት እንዴት ነው? እስካሁን ያሉት ውጤት በጣም ደስ ይላሉ። ምንድን ነው? ኤ ፕላስ ምናምን ነው? እሱ ያው ገና አልተሰራም። ኖርማሊ ግን የምታያቸው የክላሶች ምናምን ፈተናዎች ምናምን እስካሁን በጣም አሪፍ ናቸው። እግዚአብሔር አሁን ያ ሁሉ በሽታ ቀርቷል አንቺ ጋር? የለም። እናቴን የምር ነው የምልህ መንፈሱ አንዴ 50-50 ነው የሚያደርገኝ ብያለሁ። በቃ እናቴን ለመግደል አንቺ ነሽ እናት የምትገየው? አዎ እናቴን ለመግደል ብዙ በቢላ አስፈራርቻት አውቃለሁ። እናቴ አንቺ ምንም አትሰሪልኝም ለኔ በማለት ማለት ነው። አሁን 50-50 ላለመሆንሽ ምንድነው እርግጠኛው? አሁን እግዚአብሔር ይመስገን ፈጣሪ ህይወትን ይቀይራል። አሁን እግዚአብሔር ይመስገን ወጥቼ ሰርቼ እንደዚህ አይነት የዝሙት ህይወት ውስጥ ካቆምሽ ስንት ዓመት ሆነሽ? አሁን ዓመት ከ6 ወር 8 ወር ሊሆነኝ ነው። አሁን በንስሐ አባቴ አማካኝነት ማለት ነው። ንስሐ አባት አለሽ አሁን በዚህ ሰዓት? ኮትኩተው እኔ እሳቸው ማለት ሻማ ብርሃንን ይሰጣናል አይደለ? በእኔ መኖር ውስጥ እሳቸው ሻማ እንደ ሻማ እየቀለጡ እኔን አኖረውኝ። የመጨረሻው በሽታ የተወገደልሽ የት ቤተክርስቲያን ነው? ዋሻ ስላሴ ቤተክርስቲያን በጸበል። ከዛ በኋላ አባትሽ መጥቷል? የለም እስካሁን ድረስ አንተዋወቅም። አላውቅም። አሁን ከእናትሽ ጋር ነው የምትኖረው? ከእናቴ ጋር ነው የምኖረው። አንድ ወንድም ነው ያለሽ? አንድ ወንድም አለኝ። አንደኛ ዓመት የኮሌጅ ተማሪ ነሽ? የኮሌጅ ተማሪ ነኝ። ከዚህ በኋላ ምንድን ነው መጀመሪያ ካለፍሽበት ህይወት ለወጣቱ ትውልድ በአንቺ እድሜ ላሉት ምትመክሪያቸው ምንድን ነው? ከዚህ ህይወት አሁን ወጣቱ ምንድን ነው የሚማረው ከአንቺ ህይወት? ከኔ ህይወት ምን ይማራል? በመጀመሪያ እናቶች ልጆቻቸውን ስልክ ገዝተው አይደለም መስጠት ያለባቸው። ስልካቸው ውስጥ ያለውን ነገር ማየት፣ ከማን ጋር ያወራሉ፣ ማን ያወራቸዋል፣ ቴሌግራም። እናቴ እኔ አሁን ድረስ ስልኬን ትፈትሻለች። ከማን ጋር ታወሪያለች፣ ከማን ጋር ታያለች። ትምህርት ቤት ከማን ጋር ሄዱ፣ ከማን ጋር መጡ የሚለውን ቢያዩ። አሁን ነው ፍሪደም ነጻነት የተሰጠኝ። ወጣቶችን ደግሞ የምመክረው ወንድ ልጅ አፈቀርኩ ስላለ አያፈቅርም፣ እወዳለሁ ስላለ አይወድም። ሰዎችን መርምረን ፈትሸን አውቀን በመንፈሳዊ ህይወቱ ጠንካራ ነው ወይ ይሄ ሰው፣ መንፈሳዊ ህይወቱ ላይ ምን ሰርቷል፣ ምን አደረገ፣ ምን ማድረግ አለበት የሚለውን ነገር ጠንክረው አሳይተው ከዛም በኋላ ላይ ይጀምሩ ነው የማስበው። ይጸጽትሻል ያሳለፍሽው ነገር? እንደ ግርሳት ይገርፈኛል። እናቴን አለማክበሬ፣ እናቴ ያነባችብኝ እንባ ዛሬ ላይ ብዙ መስዋዕትነቶችን ስላስከፈለኝ በጣም ከባድ ነው። እናታችንን እንትን አንለም፣ ማሳዘን የለብንም። እናት እንኳን አይደለም ይቅና ብላ እንኳን አይደለም አዝናብህ ፊቷን አይተህ ደስተኛ ካልሆነች አይቀና። እንኳን አይደለም እንባዋን እንደዚህ አንብዳ ረጭታብህ ማለት ከባድ ነው በጣም። እናትን ብዙዎቻችን አሁን እናቶቻችንን አናከብርም። ወጣቶች ስንባል ለእናት ፍቅር የለንም። ግን እናታችንን ክፉ ናት ብለን ነው የምናስበው። እናት ክፉ አይደለችም። እናትን በመልካምነት በቅን ልብ ከቀረብናት ንጹህ ትሆናለች፣ ትክክለኛ እህት ትሆነናለች። እና እናታቸውን ቀርበው ቢያወሩ ያለ ጊዜያቸው ከወንድ ልጅ ጋር በሃይ ስኩል ጊዜ በቃ ታወራለህ፣ ካፕል ትሆናለህ። ምንም አይጠቅምም። ካፕልነት አይጠቅም። ቢጠቅም ኑሮ ለእኔ ይጠቅመኝ ነበረ፣ እኔ ይጠቀምበት ነበር። ግን አይጠቅምም። ሌላ ስም ይሰጥሃል።
ያ ስም ደግሞ ራስህን ያማል። የእናትህም ባለ የጎረቤት የማህበረሰቡ እንትን አለ፣ ጫና አለ፣ ያንተ እዚህ ጋር ያለው በሽታ አለ። ያ ነገር ስላለ አይጠቅምም ብዬ ነው የማስበው። እና ዘማሪ ነው የምትፈልገው? ምንድነው የምትፈልገው? እግዚአብሔር ቢፈቅድልኝ ሶሻል ወርከርስና ዘማሪ ብሆን ደስ ይለኛል በጣም። እግዚአብሔር ቢያስተካክልልኝ ማለት ነው። አሁን የእናትሽ ኮንዶሚኒየም አለ? አለ። የቤት ኪራይ የለባችሁ? የለብንም። የገንዘብ ችግር የለባችሁ? እግዚአብሔር ይመስገን። በሽታሽ ተስተካክሎልሻል? እግዚአብሔር ይመስገን። ንጹህ ነሽ? ንጹህ ነኝ። በፊትም እንደዚህ ያ መንፈሱም እንደገና ከሰውነትሽ እዛው ላይ የምታደርገው ነገር በሙሉ የለም? የለም። አሁን ሶ መጨረሻ እድል ስጥሽና ማመስገን የምትፈልጊውን እግዚአብሔርን፣ ድንግል ማርያምን፣ ቅድስት አርሴማን፣ ሰዎችን ምና የምታስተላልፊው መልእክት በይና እናጠናቅቅ። እሺ። በመጀመሪያ ለፈጠረኝ ለልዑል እግዚአብሔር ለፈጣሪዬ ክብር ምስጋና ማቅረብ እፈልጋለሁ። ምክንያቱም እሱ የፈጠራትን ነፍስ ራሱ ነው መውሰድ የሚችለው። እኔ ግን አንተ የፈጠርካትን ነፍስ ራስ ያጠፋታለሁ ብዬ ብዙ ጊዜ እንትን ስላልኩኝ ማለት ነው። እና ለእናቴ ለቅድስት ድንግል ማርያም እናቴ ማለት እመብርሃን በጽጌ ጾም ላይ ልጇን ስደት ተሸክማ ያሸዋው እንትን ያቃጠላት አይደለ? ልጇን ተሸክማ እንትን ያለችው የተሰደደችልን እናቴ ማለት ለኔ እንደዛ ናት። እናቴ ውለታሽን መክፈል አልችልም፣ ግን እንዳንቺ ያሉትን ብዙዎቹን እናቶች አመሰግንኩ። መልካም እናቶች፣ መልካምነትን ለሚሹ ደግሞ ፈጣሪዬ አምላኬ መልካምነትን እንዲሰጣቸው ብዬ ተመኘው። ወንድሜ እደግልኝ፣ በጣም ነው የምወድህ እማከብረ። በመቀጠል ለመላከ ገነት ቀሲስ ግዛቸው በጣም በጣም ትልቅ ምስጋና ማቅረብ ነው የምፈልገው። ምክንያቱም ዛሬ ላይ ለመቆሜ ምክንያት የሆነኝ እሳቸው ስለሆኑ ማለት ነው። የሰው ልጅ ማንም ንስሐ አባት እንደሳቸው የሚሆን የለም። ንስሐ አባት እኮ ምን ቸገረህ ምን ጠየቀህ የሚል አባት የለም። በአሁኑ ሰዓት ላይ ብዙዎቹን ስናይ ማለት ነው። ምን ቸገረሽ፣ ትምህርት ቤት እኔ ልክፈል፣ ምን ራበሽ፣ ልብስ እኔ ልግዛ የሚል አባት ነው ያለኝ፣ ፈጣሪ የሰጠኝ ማለት ነው። እናቴን ምን ቸገረሽ፣ ምን ላይ ወደቅሽ የሚሉ አባት ሰጥቶኛል። ብችል ፈጣሪ ቢፈቅድልኝ ይሄን ዝማሬ ማሰራት የምፈልገው ቢስተካከልልኝ፣ ስቱዲዮ የገባ መዝሙር አለኝ ግን ተስተካክሎ ምናምን ከእንደ አዲስ የበፊቱን ትቼ አሁን ላይ አዲስ ሜሮንን ስለተፈጠረች አዲስ ሜሮን በአዲስ ሁኔታ ተገኝታ አዲስ ስራዎችን ይዤ መቅረብ ነው የምፈልገው። የሚያግዙኝ ብዙ ሰዎች አሉ። ካሌብ ጸጋዬ፣ አስቴር ናዚ፣ ጥላሁን፣ መምህራኖቼ፣ ጓደኞቼ፣ ብዙ ሰዎች ኢቭን ኢትዮጵያ ውስጥ ያሉ እናትም አባትም ህፃንም አዋቂ ሁሉንም ሰዎች እግዚአብሔር ይስጥልኝ፣ አመሰግናለሁ። እድሜ ከጤና ይስጥልኝ። ፈጣሪ በቃ ሙሉ ጤንነት ይስጥልኝ። ኢትዮጵያ ሀገሬ ሰላም ያደርግልኝ። እግዚአብሔር ይስጥልን። የተወደዳችሁ ኦርቶዶክሳውያን ከወጣት ሜሮን ጋር የነበረን ቆይታ ይህን ይመስላል። ሌሎች ቢቀርቡ ታሪካቸው ያስተምራሉ የምትሏቸው ሰዎች ካሉ እና ደግሞ ካላችሁ ከታች በምናስቀምጠው ስልክ ቁጥር ደውሉልን። እንግዳ አርቀን አቅርበን መልሰን ለእናንተ የምናቀርብ ይሆናል። ሌላ እንግዳ የሎዛ ፖድካስት እስክንገናኝ በያላችሁበት ቸር ቆዩን። ሃሌሉያ ሃሌሉያ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የት እመጓል። የስሟ ትርጓሜ እኔና አንቺ የተባለች ክርስቶስ ለእናቱ ድንግል ማርያም እንደ አስራት የሰጣት ተአምራዊ ቦታ፣ ትልቅ ምስጢርን በውስጡ የያዘ ቅዱስ ገዳም። ይህ ተአምራዊ ገዳም የስቅለቱ ፍሬ፣ የጌታ ደም መገኛ፣ ታላቁ ተራራ ቅዱስ ቆጵሮስ መቃኛ፣ የቅዱስ ኡራኤል ጽዋ የተሰወረበት፣ ቦታውን የረገጠ ወይም በሩቁ አሻግሮ ያየ እስከ 189 ትውልድ ድረስ ንስሐ ገብቶ እንዲምር ጌታ ቃል ኪዳን የገባለት ታላቅ ገዳም። ታዲያ ወደዚህ ትልቅ ተአምራዊ ገዳም ለመሄድ ማህበረ መጓል ማህበር
አለን ይላችኋል። ማህበረ መጓል ለ12 ዓመታት በዓመት 5 ጊዜ በገዳም ውስጥ ዝክር ያዘጋጃል። በዳቤ ጊዮርጊስ የአብነት ትምህርት የሚያስተምር ሲሆን የራሱ ማህበረ ጽዋ ያለው በአዲስ አበባ ሀገረ ስብከት ሙሉ ፈቃድ ያገኘ ማህበር ነው። ማህበራችንን በመቀላቀል የበረከት ስራን እንስራ። የገዳማችንን ልማት እንደግፍ ዘንድ ከስር ባለው ስልክ ይደውሉልን። ማህበረ መጓል ንጉሰ ያኔ